ሰላም ጤና ይስጥልኝ ክቡራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት ውሃ 10 አስደናቂ የጤና ጥቅሞችን እናም ለመጠጣትስ ምርጡ ጊዜ ምን ሰዓት እንደሆነ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የነጭ ሽንኩርት ውሃ ማለት የተከተፈ ወይም ደግሞ የደቀቀ ነጭ ሽንኩርትን በውሃ ውስጥ ዘፍዝፎ መጠጣት ሲሆን ብዙውን ጊዜ የሚጠጣው በባዶ ሆድ ነው። ሙሉ ለሙሉ ጤናማ ከሆናችሁ እናም የጎንዮሽ የጤና ችግር ከሌለባችሁ ማለት ነው። የነጭ ሽንኩርት ውሃን መጠጣት የሚሰጣችሁን 10 ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የበሽታ የመከላከል ስርዓትን ያጠናክራል። ነጭ ሽንኩርት አሊሲን የተባለ ሰልፈር የበዛበት ውህድን ይዟል። ይህም እንደ ማክሮፋጅስ እናም ሊምፎሳይትስ ያሉ የበሽታ መከላከል ሴሎችን እንቅስቃሴን ያሳድጋል። ይህ ሰውነታችን ቫይረሶችን፣ ባክቴሪያዎችን እናም ፈንገሶችን በበለጠ ውጤታማነት እንዲዋጋም ይረዳዋል። የነጭ ሽንኩርት ውሃን አዘውትሮ መጠጣት የጉንፋን እናም የጥቃቅን ኢንፌክሽኖችን ድግግሞሽንም ሊቀንስ ይችላል። ሁለተኛ፣ በሰውነት ውስጥ ያለውን የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ስር የሰደደ የሰውነት ብግነት ለበሽታ ያጋልጠናል። ስር ለሰደዱ በሽታዎች፣ ለልብ በሽታ፣ ለአርትራይተስ እናም ለምግብ መፈጨት ችግሮች ጋር የተያያዘ ነው። ነጭ ሽንኩርት የሰውነት መቆጣትን ወይም ደግሞ ብግነትን የሚገቱ ውህዶችን እንደ ኢንዛይም ኮኤክስ እናም ኤልኦኤክስ አሉት። የነጭ ሽንኩርት ውሃ ውስጣዊ የሰውነት ኢንፍላሜሽንን ሊያረጋጋ እናም የመገጣጠሚያዎች እናም የአንጀት ጤናንም ሊደግፍ ይችላል። ሶስተኛ፣ የልብ ጤናን ይደግፋል እናም የደም ግፊትንም ይቀንሳል። አሊሲን የደም ስሮችን ያረጋጋል እንዲሁም የደም ፍሰትንም ያሻሽላል። ይህ ከፍተኛ የደም ግፊትን ለመቀነስ፣ የኤልዲኤል ኮሌስትሮል ኦክሲዴሽንን ለመቀነስ፣ በደም ወሳጅ ቧንቧዎች ውስጥ ንጣፍ ወይም ደግሞ ፕላክ እንዳይከማችም ለመከላከል ይረዳል። የነጭ ሽንኩርት ውሃ ለአጠቃላይ የልብ ጤና ቀላል የሆነ የተፈጥሮ መፍትሄም ነው። አራተኛ፣ ከሰውነታችን መርዝን ለማስወገድም ይረዳል። ነጭ ሽንኩርት የጉበት ተፈጥሯዊ መርዝ ማስወገጃ ኢንዛይሞችን እንደ ግሉታቲየን ያሉትን ያፋጥናል። ከባድ ብረቶችን እና ጎጂ መርዞችን ከደም ውስጥ ለማስወገድም ይረዳል። የነጭ ሽንኩርት ውሃን መጠጣት የጉበትን ተግባር እናም አጠቃላይ የመርዝ ማስወገድ ሂደትንም ይደግፋል። አምስተኛ፣ የምግብ መፈጨትን እናም የአንጀት ጤናንም ያሻሽላል። ነጭ ሽንኩርት ጤናማ የአንጀት ባክቴሪያዎችን የሚመግብ እንደ ተፈጥሯዊ ፕሪባዮቲክ ሆኖም ያገለግላል። የነጭ ሽንኩርት ውሃ የምግብ መፈጨትን ለማሻሻል፣ የሆድ መነፋትን ለመቀነስ፣ የንጥረ ነገሮች መምጠጥን ለመደገፍ፣ የአንጀት ማይክሮባዮምን ለማመጣጠንም ይረዳል። እንዲሁም ጎጂ የአንጀት ማይክሮቦች ጋር የሚዋጉ መጠነኛ ጸረ ባክቴሪያ ውህዶችንም ይዟል። ስድስተኛ፣ የደም ስኳርንም ለመቆጣጠር ይረዳል። ነጭ ሽንኩርት የኢንሱሊን ሴንሲቲቪቲን ያሻሽላል እናም በአንጀት ውስጥ የግሉኮስ መምጠጥንም ይቀንሳል። የነጭ ሽንኩርት ውሃ በጾም ጊዜ የደም ስኳርን ለመቀነስ፣ ከምግብ በኋላ የሚከሰተውን የግሉኮስ መጨመርን ለመቀነስ፣ ከስኳር በሽታ በፊት ደረጃ ላይ ያሉ ሰዎችን መደገፍ፣ ይህም ለሜታቦሊክ ጤና ጠቃሚ ያደርገዋል። ሰባተኛ፣ ክብደትን ለመቀነስ እናም ስብንም ለማቃጠል ይረዳል። ነጭ ሽንኩርት ስብን ያነቃቃል እናም ሜታቦሊዝምንም ያፋጥናል። በውስጡ ያሉት ውህዶች ሜታቦሊዝምን ያፋጥናሉ። በውስጡ ያሉት ውህዶች በተፈጥሮ ስብ ማቃጠልን የሚያበረታታ፣ በስብ ሴሎች ውስጥ ያለውን የኦክሲዲቲቭ ስትረስን ለመቀነስም ይረዳሉ። የነጭ ሽንኩርት ውሃ የምግብ ፍላጎትን በጥቂቱ በመቀነስ የካሎሪ ቁጥጥርንም ይደግፋል።
8ኛ የመተንፈሻ አካላት ጤናንም ይደግፋል። የነጭ ሽንኩርት ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያቱ አክታ፣ መጨናነቅና መለስተኛ የጉሮሮ ኢንፌክሽኖችን ያስታግሳል። የነጭ ሽንኩርት ውሃ የአየር ፍሰትን በማሻሻል እናም በመተንፈሻ ቱቦዎች ውስጥ ያለውን የሰውነት ብግነትን በመቀነስ የጉንፋን፣ የሳል፣ የሳይነስ ችግሮችን እናም መለስተኛ የብሮንካይተስ ምልክቶችንም ሊያረጋጋ ይችላል። 9ኛ ጤናማ ቆዳንም ያበረታታል። የነጭ ሽንኩርት ውሃ በአንቲኦክሲዳንቶች የበለጸገ ነው። የነጭ ሽንኩርት ውሃ ብጉር የሚያስከትሉ ባክቴሪያዎችን ለመቀነስ፣ የኮላጅን ምርትን ለማሻሻል፣ የኦክሲዲቲቭ ስትረስን ለመቀነስ፣ የቆዳ እርጅናን ለማዘግየትም ይረዳል። መርዝ የማስወገድ ውጤቱም ለቆዳችን የበለጠ ተፈጥሯዊ ብርሃንን ይሰጠዋል። 10ኛ የከባድ ብረቶችን መርዝ ማስወገድን ያጎለብታል። ነጭ ሽንኩርት ሴሎችን ከከባድ ብረቶች ከሚመጣ ጉዳት ይከላከላል። ጥናቶችም እንደሚያሳዩት የአንቲ ኦክሲዳንት ኢንዛይሞችን በመጨመር ከባድ መርዞችን የደም መጠንን ዝቅ ያደርጋል። የነጭ ሽንኩርት ውሃን አዘውትሮ መጠጣት ታዲያ ሰውነት ከብክለቶችና ከኬሚካሎች ራሱን እንዲያጸዳ ይረዳዋል። ታዲያ የነጭ ሽንኩርት ውሃን እንዴት ማዘጋጀት ትችላላችሁ? ቀላል የሆነ ዘዴ ልንገራችሁ። ከ1 እስከ 2 የነጭ ሽንኩርት ፍሬዎችን ጨፍልቁ ወይም ደግሞ አርቅቁት። ከ1 እስከ 2 ማለት ከ1 እስከ 2 ፍንካች የነጭ ሽንኩርት ፍሬዎችን ማለት ነው። መጨፍለቅ ወይም ደግሞ ማርቀቅ የነጭ ሽንኩርት አደገኛ ውህዱ አሊሲን እንዲለቀቅ ያደርጋል። ከዛም በሞቀ ውሃ ብርጭቆ ውስጥ አስገቡት፣ በአንድ ብርጭቆ ውስጥ ማለት ነው። ከዛም ከ10 እስከ 15 ደቂቃዎች እንዲዘፈዘፍ ተዉት። ይህ አሊሲን ውህዱ በከፍተኛ ሁኔታ እንዲለቀቅ ይረዳዋል። ከዛም በባዶ ሆድ ላይ መጠጣት ትችላላችሁ። አስተማማኝ የሆነ ዕለታዊ መጠን በቀን ከ1 እስከ 2 ፍንካች ወይም ደግሞ ፍሬዎች ነጭ ሽንኩርትን ከተጠቀማችሁ በቂ ነው። ከ3 ፍሬዎች በላይ ከተጠቀማችሁ የጨጓራ መበሳጨት ወይም ደግሞ መጥፎ የአፍ ሽታን ሊያስከትልባችሁም ይችላል ማለት ነው። ታዲያ በባዶ ሆድ ላይ ደግሞ የነጭ ሽንኩርት ውሃን ከመጠጣት መቆጠብ ያለባቸው ሰዎችና ምክንያቶቹን ደግሞ እነግራችኋለሁኝ። አንደኛ የጨጓራ ችግር ያለባቸው ሰዎች ማስወገድ አለባቸው። እንደ ጋስትራይተስ፣ የአሲድ መመለስ ወይም ደግሞ እንደ ገርድ ያሉ ችግሮች፣ የጨጓራ ቁስለት፣ ከፍተኛ የአሲድነት ችግር ያለባቸው ሰዎች በባዶ ሆድ ማስወገድ አለባቸው። ምክንያቱም ነጭ ሽንኩርት ጠንካራ እናም አሲዳማ ነው። ባዶ ሆድ ላይ የጨጓራ ሽፋንን ሊያበሳጭ፣ የቃጠሎ ስሜትን ሊያባብስ፣ ህመምን ሊያስከትል ወይም ደግሞ የአሲድ መመለስ ወይም ደግሞ አሲድ ሪፍለክስን ሊያስከትልም ይችላል። ሁለተኛ አይቢኤስ እንደ ኢሪቴብል ባውል ሲንድረም ያለባቸው የአንጀት ችግር ያለባቸው ሰዎች ናቸው። ነጭ ሽንኩርት ጋዝ፣ የሆድ መነፋት፣ ቁርጠትናም ተቅማጥን ሊያስከትሉ የሚችሉ ኤፍኦዲኤም ኤፒኤስ የተባሉ ነገሮችን ይዟል። ባዶ ሆድ ላይ ሲወሰድ ይህ ውጤት የበለጠ ይጠነከራል። ስለዚህ እንደ አይቢኤስ ችግር ካለባችሁ በባዶ ሆድ አትውሰዱ። ሶስተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪል ያሉ መድኃኒቶችን። ምክንያቱም ነጭ ሽንኩርት በተፈጥሮ ደምን ያቀጥናል እናም በተለይም በባዶ ሆድ ላይ ሲወሰድ መመጠጡ ፈጣን ስለሆነ የደም መፍሰስ አደጋንም ሊጨምርም ይችላል። ስለዚህ እንደነዚህ አይነት መድኃኒቶችን የምትወስዱ ከሆነ ባዶ ሆድ አለመውሰድ። አራተኛ ከቀዶ ጥገና በፊት ወይም ደግሞ በኋላ ያሉ ሰዎች ናቸው። ከቀዶ ጥገና በፊት ቢያንስ ለ2 ሳምንታት በፊትና በኋላ ደግሞ ለ1 ሳምንት አስወግዱ። ምክንያቱም ነጭ ሽንኩርት የደም መፍሰስ አደጋን ይጨምራል። እንዲሁም የማደንዘዣ ወይም ደግሞ የአንስቴዥያ ስራ ላይ ጣልቃም ሊገባ ይችላል። አምስተኛ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ነጭ ሽንኩርት የደም ግፊትን የበለጠ ሊቀንሰው ይችላል። በባዶ ሆድ ላይ መጠጣት እንደ ማዞር፣ ድካምና አንዳንድ ለየት ያለ ስሜት እንዲሰማችሁም ሊያደርግ ይችላል። ስድስተኛ የደም ስኳር መለዋወጥ ያለባቸው ሰዎች ናቸው።
በተደጋጋሚ ዝቅተኛ የደም ስኳር መጠን ካጋጠማችሁ ወይም ደግሞ ሃይፖግላይሲሚያ የምንለው ለስኳር በሽታ መድኃኒቶችን የምትወስዱ ከሆነም የነጭ ሽንኩርት ውሃ ባዶ ሆድ ላይ የደም ስኳርን በጣም በፍጥነት ሊቀንሰውም ይችላል። ሰባተኛ የጠዋት ህመም ያለባቸው እርጉዝ ሴቶች ናቸው። ነጭ ሽንኩርት እንደ ማቅለሽለሽ፣ ማስታወክ፣ የጨጓራ መበሳጨትን ሊያባብሰው ይችላል። እርጉዝ ሴቶች ነጭ ሽንኩርትን በምግብ ውስጥ መመገብ ይችላሉ። ነገር ግን ባዶ ሆድ ላይ የሚወሰድ የነጭ ሽንኩርት ውሃ በጣም ጠንካራ ሊሆን ስለሚችል በባዶ ሆዳችሁ አትውሰዱ። ስምንተኛ ለነጭ ሽንኩርት አለርጂ ወይም ደግሞ ስሜታዊነት ያላቸው ሰዎች ናቸው። ምልክቶቹም እንደ ሽፍታ፣ ማሳከክ፣ የሆድ መረበሽ፣ የመተንፈስ ችግር አልፎ አልፎም ይከሰታል። ስሜታዊ ከሆናችሁ ወይም ደግሞ ሴንሲቲቭ ከሆናችሁ የነጭ ሽንኩርት ውሃን በባዶ ሆድ ላይ በጭራሽ አትጠጡ። ሲጀመር ለነጭ ሽንኩርት አለርጂ ካለባችሁ በፍጹም መጠቀም የለባችሁም በማንኛውም ሰዓት። ዘጠነኛ የጉበት ወይም ደግሞ የሐሞት ከረጢት ሴንሲቲቪቲ ያለባቸው ሰዎች ናቸው። ነጭ ሽንኩርት የሐሞት ምርትን ያነቃቃል። የሐሞት ጠጠር፣ የሐሞት ቱቦ እብጠት፣ ስባማ ጉበት ሴንሲቲቪቲ ካለባችሁ ምቾት ማጣትን ሊያስከትልባችሁ ይችላል። ባዶ ሆድ ላይ መውሰድ ማነቃቃቱን የበለጠ ጠንካራ እናም የሚያበሳጭም ያደርገዋል። አስረኛ ከቅመም ምግብ በኋላ ከባድ የሆነ ቃር የሚያጋጥማቸው ሰዎች ናቸው። ነጭ ሽንኩርት የጉሮሮ መክፈቻ ጡንቻን ሊያረጋጋ እናም አሲድ ወደ ላይ መመለስን ሊያባብሰው ይችላል። በተለይም ጨጓራን የሚከላከል ምግብ ሳይኖር ሲወሰድ ማለት ነው። በእነዚህ የጤና ችግር ሁኔታዎች ውስጥ ሆናችሁ የነጭ ሽንኩርት ውሃን በአስተማማኝ ሁኔታ ለመጠጣት ከፈለጋችሁ አንደኛ ከቁርስ በኋላ በልኩ መጠጣት፣ ሁለተኛ ከማር እናም ከሞቀ ውሃ ጋር ቀላቅላችሁ ብትጠጡት የተሻለ ውጤት ይኖረዋል። እንዲሁም ደግሞ ከመጠን በላይ ከመጠቀም ወይም ደግሞ በአንዴ ሁለት ፍንካች ነጭ ሽንኩርትን ከመጠቀም በግማሽ ፍሬ የአንድ ፍንካች ግማሿን በመጠቀም በጠዋት መውሰድ ትችላላችሁ። እናም ውጤቶቹን ወይም ደግሞ በሰውነታችሁ ላይ የምታዩትን ምልክቶቹን በማስተዋል አጠቃቀማችሁን መለወጥ ሊኖርባችሁም እንደሚችል መገንዘብም ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።